ሃይ ሰላም ውድ ተማሪዎች እንዴት ናችሁ? ዛሬ በዚህ ቪዲዮ የፍሬሽመን ሎጂክ ሚድ ኤግዛም ተርም ጥያቄዎችን አብረን እንሰራለን። ከተለያዩ ዩኒቨርሲቲዎች የተውጣጡ ወደ 20 የሚጠጉ መልቲፕል ቾይስ ጥያቄዎች ናቸው። ትሩ ፎልስ እና መልቲፕል ቾይስ ጥያቄዎች ናቸው። ቤዝድ ኦን ዩኒት 1 እና ከዩኒት 1 እና ከዩኒት 2 ሚድ ተርም የተዘጋጁ ጥያቄዎች ናቸው። ከተለያዩ ዩኒቨርሲቲዎች የተውጣጡ ናቸው። እነሱን እንሰራለን። ጥያቄ አስተያየት ካላችሁ ኮሜንት ላይ መጻፍ እንዳትረሱ። ፒዲኤፉን የምትፈልጉ ከሆነ እዚህኛው ባለው ቴሌግራም ሴክሽን ባለው ሊንክ እና ኮሜንትም ላይ ባለው የቴሌግራም ሊንክን ገብታችሁ አክሰስ ማድረግ ትችላላችሁ። ኦኬ የመጀመሪያው ፓርት 1 ላይ write true if the statement is correct and false for the incorrect ones ይለናል። ነምበር 1 ትሩ ፎልስ ጥያቄዎች ናቸው። እስከ 5 ያሉት ዲዳክቲቭ አርጉመንት ኢዝ its interiority proceeds is reasoning from general to the particular ይለናል። የዚህ ጥያቄ ትክክለኛ መልስ የሚሆነው እቺ ትንሽ ልሸውዳችሁ ትችላለች ፕሮባብሊ፣ ግን ትክክለኛው መልስ የሚሆነው ይሄ ትሩ ሳይሆን ፎልስ ነው የሚሆነው። ፎልስ ስታዩት ጥያቄውን ከላይ ትሩ ይመስላል። ዲዳክቲቭ አርጉመንት ኢዝ ኢንቴሪቲ ፕሮሲደርስ ኢዝ ሪዝኒንግ ፍሮም ጀነራል ቱ ፓርቲኩላር። የዲዳክሽን ዲፊኒሽን በዚች ብቻ ይገደባል። ይሄ ክላሲካል የሆነ የድሮ ዲፊኒሽን የሚባል ለዲዳክቲቭ አርጉመንት። ዲዳክቲቭ አርጉመንት ከኔሴሲቲ ዲፋይን የምናደርገው በዋነኛነት ከኔሴሲቲ ጋር ነው። የኮንክሉዥኑ ኔሴሲቲ የዳይሬክሽን ኦፍ ሪዝኒንግ አይደለም። ከጀነራል ቱ ፓርቲኩላር ወይ ፓርቲኩላር ምናምን ሳይሆን ከኔሴሲቲ ጋር ነው። ስለዚህ ትክክለኛ መልስ የሚሆነው ፎልስ ይሆናል። ግን ብዙ እንትን ከላይ ስታዩት ትሩ ይመስላል። እንዲህ አይነት ባይ ዘ ወይ ይሄን ጥያቄ ቻትጂፒቲን የምትጠይቁት ትሩ ነው ብሎ የሚመልስላችሁ ሌሎች ኤአይዎችንም፣ ምክንያቱም ከላይ ስናየው ትሩ ይመስላል የሚመስል ክላሲካል ዲፊኒሽኑን ስንወስድ ነው። ብዙ ጊዜ እንዲህ አይነት ጥያቄዎች በኮመን ናቸው። አስቱ ላይ አዲስ አበባ፣ ይሄ አንደኛውን ጥያቄ ከአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የሚወስዳችሁ ሚስኮንሰፕሽን አለ ማለት ብዙ ጊዜ ዲዳክቲቭ አርጉመንቶችን ከጀነራል ወደ ፓርቲኩላር የሚሄድ ሁሉም አይነት አርጉመንት ዲዳክቲቭ አርጉመንት ነው። ያ የክላሲካል የሆነ ስታንዳርድ ሲሎጂዝም በሚለው ውስጥ ነው የሚገባው፣ ከጀነራል ወደ ፓርቲኩላር የሚሄደው ማለት ነው። ያ ኮመን የሆነ ሚስኮንሰፕሽን ነው። ትክክለኛው ግን እንግዲህ ማወቅ ያለባችሁ የዲዳክቲቭ አርጉመንት ዲፊኒሽን፣ ትክክለኛ ዲፊኒሽን አድርገን መውሰድ ያለብን የዲዳክቲቭ አርጉመንቶችን በዋና ባህሪያቸው ኮንክሉዥናቸው ከፕሪሚሳቸው ከመጀመሪያ መነሻ ሀሳባቸው ጋር መከተል ያለበት ኔሴሲቲ ነው። ኔሴሲቲ መሆኑን እርግጠኛ መሆን ነው እንጂ ከዳይሬክሽን ጋር መሆን የለበትም ማለት ነው። ዲዳክቲቭ አርጉመንት እንግዲህ ከኔሴሲቲ ኦፍ ዘ ኮንክሉዥን ነው፣ ዳይሬክሽን ኦፍ ሪዝኒንግ መሆን የለበትም። ሶ ለምንድን ነው ይሄ ክላሲካል ዲዳክቲቭ ነው ብያቸዋለሁ። በዳይሬክሽን የሚሄደው ጀነራል ቱ ፍሮም ጀነራል ፕሬሚስ ወደ ፓርቲኩላር የሚሄደው። ለምሳሌ የተለመደ ኤግዛምፕል አለ አይደል? ኦል ሜን አር ሞርታል፣ ሶክራተስ ኢዝ ኤ ማን፣ ሶ ዜርፎር ሶክራተስ ኢዝ ሞርታል። ይሄ ክላሲካል የሆነ ወይም ስታንዳርድ ሲሎጂዝም የምንለው ነው። ግን ሌሎች አሉ። ለምንድን ነው ፎልስ የሆነው ታዲያ የምትሉ ከሆነ ሌሎች ዲዳክቲቭ የሆኑ ያውም ቫሊድ ዲዳክቲቭ አርጉመንት የሆኑ አሉ። ልክ የቤዝድ ኦን ማቴማቲክስ ዲፊኒሽን ምናምን የምንላቸው ዲዳክቲቭ አርጉመንቶች ናቸው አይደል? ሶ እነሱ አንዳንዴ ከፓርቲኩላር ወደ ጀነራል ሊሄዱ ይችላሉ። ኢቨን በዲፊኒሽን በምናምን በማቴማቲክስ ምናምን ከፓርቲኩላር ቱ ፓርቲኩላርም ሊሄዱ ይችላሉ ዲዳክቲቭ አርጉመንቶች። ነው እንግዲህ ማስተዋል ያለባችሁ እንትን ኔሴሲቲ መሆኑን ነው። ምን ያህል አርጉመንቱ ዲዳክቲቭ አርጉመንቶች ኔሴሲቲ ኦፍ ዘ ኮንክሉዥን ላይ ይያያዛሉ የሚለውን ነገር ነው እንጂ ዳይሬክሽኑን መሆን የለበትም። እንደዚህ አይነት ጥያቄዎችን ቅድም እንዳልኳችሁ ብዙ ጊዜ አዲስ አበባ ሳይንስ አስቱ ላይ ኮመን ናቸው። በተቻለ መጠን ከሚድ በፊት
ከመፈተናችሁ በፊት የሌሎች ግቢ በተለይም የአስቱ ጥያቄዎች የአዲስ አበባ ዩኒቨርሲቲ ጥያቄዎችን ሎጂክ ላይ ብታዩ ሪከመንድ አደርጋችኋለሁ። እኔም በቀጣይ እሰራላችኋለሁ የዩኒቨርሲቲዎችን ለየብቻ እያደረጉ በዛን ጊዜም እንመለከታቸዋለን። ኦኬ ወደ ሁለተኛው ጥያቄ ስንመጣ an arithmetical proof is a typical example of an inductive argument ይለናል። ሁለተኛ ጥያቄ መልስ የሚሆነው ፈጠን ለማለት ሞክራለሁ። የመጀመሪያው ትንሽ ግልጽ መሆን ስላለበት ለማብራራት ያለው an arithmetic proof is a typical example of an inductive argument። እናንተ ቪዲዮን ፖዝ እያደረጋችሁ ቀድማችሁ ለመስራት ሞክሩ። የዚህ ጥያቄ ትክክለኛ መልስ አሁንም ፎልስ የሚለው ነው። አርትሜቲካል ፕሩፎች ዲዳክቲቭ ናቸው እንጂ እንግዲህ ምክንያቱም ፕሩፎች ኮንክሉዥናቸው ሰርቴኒቲን ነው ፎሎ የሚያደርገው። ስለዚህ እነሱ ደግሞ ዲዳክቲቭ ፕሩፍ የምናደርጋቸው ዲዳክቲቭ አርጊመንት ናቸው አርትሜቲካል ፕሩፎች። መልሳችን ፎልስ ይሆናል። ሁለተኛ ነምበር 3 if the premise of a valid deductive argument are false then the argument is unsound ይለናል። the premise of ምንድነው መልሳችን? ትሩ ነው። ሳውንድ አርጊመንት የምንላቸው ምንጊዜም የግድ ቫሊድ የሆነ እንደዚሁም ፕሪሚሶቹ ደግሞ ሁሉም ፕሪሚሶች ፕላስ ምን መሆን አለባቸው? ትሩ ፕሪሚስ መሆን አለባቸው። ፎልስ ፕሪሚስ ከሆኑ አንሳውንድ ስለሚያደርጉ ስለዚህ መልሳችን ትሩ ይሆናል። ትሩ። ነምበር 4 an inductive argument is incorporating the claim that it is improbable for the conclusion to be false given that the premises are true ይለናል። የዚህ ጥያቄ መልስ የሚሆነው ይህም ቀላል an inductive argument is incorporating the claim that it is improbable for the conclusion to be false given that the premises are true። ምንጊዜም ከዲፊኒሽን አንጻር ስትሮንግ የሆኑ ኢንዳክቲቭ እንትኖችን ይገልጽልናል። ይሄ ትሩ ነው የሚሆነው። ስትሮንግ ኢንዳክቲቭ አርጊመንቶች ፕሪሚሳቸው የኢንዳክቲቭ አርጊመንት ፕሪሚሳቸው ሀሳባቸው የተመሰረተው በዋናነት ከኮንክሉዥኑን እውነት የመሆን እድሉን ከፍተኛ ነው የሚለውን ሀሳብ ከማካተት ጋር የተያያዘ ማለት ነው። እዚህ ጋር የተጠቀማቸው ቃላት አሉ። አንድ ኮንክሉዥን ሀሰት የመሆን እድሉ አነስተኛ improbable for the conclusion to be false የሚለው ማለት ነው። ፎልስ ነው ማለት ነው ማለት ነው። ወደ ኮንክሉዥን እውነት የመሆን እድሉ ፕሮባቢሊቲው ከፍተኛ ነው ማለት ነው። እውነት የመሆን ስለዚህ ትሩ ይሆናል። የኢንዳክቲቭ ከዲዳክቲቭ የሚለየው በዋናነት ኮንክሉዥኑ ከኔሴሲቲ መከተል ስላለበት ማለት ነው። ኢንዳክቲቭ ክርክሮች ግን የኢንዳክቲቭ አርጊመንቶች መነሻቸው ሀሳባቸው ማለት ነው የፕሪሚስ በፕሪሚስ ሀሳቦች በፕሪሚሶች ምክንያት መደምደሚያ ወይም ኮንክሉዥን ስለዚህ ምንጊዜም የኢንዳክሽን ከዲዳክሽን የሚለየው ኮንክሉዥኑ በኔሴሲቲን መከተል የለበትም የግዴታ ማለት ነው። ከዛ ይልቅ የኢንዳክቲቭ አርጊመንት ከፕሪሚሱ በፕሪሚሱ ምክንያት ወደ ኮንክሉዥን የሚመጣበት ይሄ ላይክሊ ነው መሆን ያለበት። ቬሪ ላይክሊ ነው የሚችለው ማለት ነው። የግድ ኔሴሲቲ መሆን የለበትም ሰው። ስለዚህ መልሳችን ምን ይሆናል? ትሩ ይሆናል። Number 5 any sentence that is either true or false is a statement ይለናል። ማንኛውም ሴንተንስ ትሩ ኦር ፎልስ የምንለው ስቴትመንት ነው። የስ ትሩ። ቀላል ጥያቄ። ምክንያቱም ስቴትመንት የምንለው እንግዲህ ዲክላሬቲቭ ሴንቴንስ ናቸው አይደለ? ትሩ ኦር ፎልስ የምንላቸው በዲፊኒሽን ማለት ነው። ፓርት 2 የመልቲፕል ቾይስ ጥያቄዎች ናቸው። This cash register drawer contains
over 100 coins. 3 coins selected at random were found to have dates earlier than 1945. Therefore, probably all of the coins in the drawer have dates earlier than 1945. Sorry. This can be evaluated as A. Deductive and invalid, B. Inductive and cogent, C. Inductive and weak, D. Inductive and strong. በደንብ አንብቡት። ምንድነው መልሳችን የሚሆነው? መልሳችን ሲ ነው የሚሆነው። ቢኮዝ አርጉመንቱን ኢቫሉዌት ስናደርግ ኢንዳክቲቭ ኤንድ ዊክ የሚለው ማለት ነው። አርጉመንቱን በመጀመሪያ እንመለከት። ዲዳክቲቭ ነው ኢንዳክቲቭ ነው የሚሆነው። ምክንያቱም ፕሬሚሱ ከ100 ሳንቲሞች ውስጥ ራንደም የተመረጡ ሴሌክት የተደረጉ 3 ሳንቲሞች አሉ። እነዚህም የኤርልና ከ1945 ቀደም ያለ ዴት ያላቸው ናቸው። ኮንክሉዥናችን ወዴት ወሰዳል? ስለዚህ ሁሉም ሳንቲሞች እዚህ ጋር ኦቨር 100 ኮይንስ ነው ያሉት። ከዛ ውስጥ ሁሉም ሳንቲሞች ኮንክሉዥናችን ሁሉም ሳንቲሞች የ1945 እና ከዛ ቀደም የሚል ቀን ሊኖራቸው ይችላል የሚል ጀነራል የሆነ ኮንክሉዥን ነው ያስቀመጠው። ኮንክሉዥኑ ከኦብዘርቬሽን ነው። የተወሰኑ ሴሌክት የተደረጉ አሉ። ከነሱ ተነስቶ ነው እንትን ያለው። ስለዚህ ፕሮባብል እንጂ ኔሰሰሪ አይደለም። ስለዚህ ምንጊዜም ፕሮባብል የሆኑ ኔሰሰሪ ያልሆነ ደግሞ ኢንዳክቲቭ። ዊክ ለምን ሆነ ታዲያ? ዊክ ኢንዳክቲቭ ምንጊዜም ስትሮንግ የሚሆነው የፕሪሚሱ ትሩ ሆኖ መደምደሚያው ደግሞ እውነት የመሆን እድሉ ከፍተኛ በሚሆን ጊዜ ነው። አሁን ከዚህ ሳምፕል ከዚህ አርጉመንት የተወሰኑ የተመረጡ ሳንቲሞች አሉ፣ ራንደም የተወሰዱ የጠቅላላ ሳንቲሞች። ከዛ ውስጥ የተመረጡ ሳንቲሞች 3 ናቸው። ኦቨር 100 ከሆነው ከመቶ በላይ ብዛት ካላቸው ሳንቲሞች ውስጥ ሪሌቲቭሊ ስናነጻጽረው በጣም ትንሽ ነው 3 ሴሌክት የተደረጉት። ስለዚህ ከጠቅላላው ብዛት አንጻር ይሄ ነው እዚህ ግባ የሚባል ቁጥር አይደለም 3። ስለዚህ ከዛ ተነስተን መደምደሚያችን ኮንክሉዥናችን ትክክል አይደለም። የተቀሩት ከ97 በላይ ሌሎች አይነት ቀናት ሊኖራቸው ስለሚችል ማለት ነው። ኢንዳክቲቭ ነው ፕላስ ደግሞ ዊክ ነው። ይሄን ኮጀንት የምንለው የስትሮንግ መሆን አለበት። ስትሮንግ መነሻ ሀሳባቸው ፕሪሚሳቸው ስትሮንግ ፕላስ ደግሞ ፕሪሚሳቸው ትሩ የሆነ መሆን አለበት። ስትሮንግ ፕላስ ፕሪሚሳቸው ትሩ የሆኑ ኢንዳክቲቭ የሆኑ አርጊመንቶች ናቸው። ይሄ ደግሞ ዊክ ስትሮንግ ሳይሆን ዊክ ይሆናል። ለዛ ትክክለኛ መልስ የሚይዘው ሲ ይሆናል። Which one of the following alternative embraces a statement? A. What a miracle. B. It is better you first carefully read each question. What is the name of your logic teacher? D. Every statement has truth value. Which is embraces a statement. Embrace እንግዲህ ስቴትመንት ምንድን ነው ያልኳችሁ? ኦብቪየስሊ ዲክላራቲቭ ሴንቴንስ ናቸው። ትሩ ኦር ፎልስ ብለን ጀጅ የምናደርጋቸው ወይም ትሩዝ ቫልዩ ያላቸው ማለት ነው። እዚህ ላይ ያሉት ከነዚህ ውስጥ ዋትስ ኤ ሚራክል የሚለው ኤክስክላሜሽን ነው አንደኛ ላይ። ቢ ላይ ኢትስ ቤተር ዩ ኬርፉሊ ሪድ፣ ይህም ትዕዛዝ ነው፣ ዲክላራቲቭ ሴንቴንስ አይደለም። ሲ ላይም ጥያቄ ነው ያለው። ከነዚህ ውስጥ ዲ ነው ኤቭሪ ስቴትመንት ሃዝ ትሩ ቫልዩ የሚለው ዲክላራቲቭ ሴንቴንስ የሚሆነው ዲ ይሆናል። Number 3, which one of the following is different from the others? A. Arguments from authority. B. Arguments based on mathematics. C. Arguments based on analogy. D. Arguments based on science. ተማሪዎች እንደተለመደው ቪዲዮን ፖዝ እያደረጋችሁ እናንተ ቀድማችሁ ለመስራት ሞክሩ። አብዛኛ መልሳችን የሚሆነው
obviously B የሚሆነው which one of different from ከሌሎች የሚለየው argument from authority argument from analogy argument based on ሳይንስ እነዚህ ሁሉ ኢንዳክቲቭ አርጊመንት ፎርም ናቸው። ቢ ላይ ያለው ማቴማቲክስ ቤዝድ ኦን ማቴማቲክስ ዲዳክቲቭ ነው። ማቴማቲካል ኮንክሉዥኖች ቅድም እንዳልኳችሁ ሰርቲኒቲን ነው የሚከተሉት። ስለዚህ ከነዚህ የሚለየው ማነው? based on mathematics argument based on mathematics. In logic, the term reasoning refers to a judgment decided based on subjective claims and emotional grounds. B, a form of thinking such as imagination, intuition, or opinion. C, logical error or defects in arguments. D, the inference process that one enables to arrive at the final assertion based on evidence that prove it ይለናል። አራተኛ ጥያቄ መልስ የሚሆነው in logic the term reasoning refers to imagination, emotion. D የሚሆነው because inference በሎጂክ በሪዝኒንግ የምንለው በሎጂክ ውስጥ የኢንፈረንስ ፕሮሰስ ማለትም ከፕሪሚስ ወደ ኤቪደንስ ወይም ወደ ኤቪደንሶችን ተጠቅመን ፕሪሚሶችን ተጠቅመን ወደ ኮንክሉዥን የምንሄድበት ነው። ከዚህ እዚህ ጋር ደግሞ አንደኛ ኤ ላይ ያለው ከኢሞሽን ነው ቤዝድ ኦን ኢሞሽን አይሆንም። ኢማጂኔሽን ቢ ላይ ያለው ኢማጂኔሽን ኢንቱዊሽን ኦፒኒየን አይሆንም። ሲም ላይ ኢረር ነው ኦር ኢረርስ ነው የሚላል። ዲ ላይ ግን ትክክል ነው። the inference process that one enables to arrive at the final assertion based on the evidence that prove it ቅድም ያልኳቸው ማለት ነው። ከፕሪሚስ ከኤቪደንሱ ወደ ኮንክሉዥን የምንሄድበት መልሳችን ዲ ነው። number 5 all tigers are animals, all animals are mammals, therefore all tigers are mammals. Based on this argument, which one is true? A, it is valid deductive argument. B, it is invalid deductive argument. C, it is sound deductive argument. D, it is cogent inductive argument. ማለት ይህን ቪዲዮ ለአንድ ደቂቃ ወይም ለሁለት ደቂቃ ፖስት አደረጉና እችን ጥያቄ በደንብ ስለው እና የመጨረሻ መልሳችሁን አስቀምጡ። ስለዚህ ትክክለኛ መልስ የሚሆንን ድጋሚ ያነባል። all tigers are mammals, all animals are mammals, therefore all tigers are mammals. based on this argument, which one is true? የሚለን ቅድም እንዳልኳችሁ ይሄ ዲዳክቲቭ ክላሲካል የምናየው ዲዳክቲቭ ሲሎጂዝም ከጀነራል ተነስተን ወደ ፓርቲኩላር ስንመጣ all tigers are animals, all animals are mammals, yeah therefore all tigers are mammals ከዲዳክቲቭ ሲሎጂዝም አንፃር ነው። አርጊውመንታችን ምን ይሆናል? ዲዳክቲቭ አርጊውመንት ይሆናል ማለት ነው ከሲሎጂዝም አንፃር። ስትራክቸሩን ደግሞ ካያችሁ ቫሊድ ነው። ሁለቱም ፕሪሚሶች ፋክቹዋሊ ስንወስድ ትሩ ናቸው። ሁለቱም ፕሪሚሶች ፋክቹዋሊ ትሩ ናቸው። በተጨማሪም ስለዚህ ቫሊድ ነው አርጊውመንቱ ፕላስ ደግሞ የፕሪሚሶቹ ፋክቹዋሊ ትሩ ናቸው። ስለዚህ ምንድን ነው የሚሆነው? ሳውንድ አርጊውመንት ይሆናል ማለት ነው። ስለዚህ አርጊውመንታችን የመጨረሻ ቤስት መልስ መመለስ ካለብን ሲ ይሆናል ማለት ነው። ኤ መልስ ነው። ኢስ ኢዝ ቫሊድ ዲዳክቲቭ አርጊውመንት ነው። የስ ግን ቤስት የሚሆነው መልስ ሲ ነው። ኤም ሲ መልስ ይሆናል። ሌላ አማራጭ ኢ ቢኖረን ኤም ሲ መልስ ይሆናል። ግን እነዚህ ኤንንም ስለሚያጠቃልል ሲ ቤስት አንሰር ቱ ዘ ቤስት አንሰር ቤስት የሆነው መልስ መረጡ ስለተባል ሲ ቤስት አንሰር ይሆናል ማለት ነው። which one of the following sets are all premise indicators? premise indicator የሆኑ ሁሉም premise indicator የሆኑ ከነዚህ ምርጫዎች ውስጥ A for because, consequently B consequently, hence thus, C since, given that, because, D given that, for the reason that, therefore. Sorry. So እነዚህን ካየን ከኤም ቢም ላይ ዲም ላይ ፕሪሚስ ኢንዲኬተሮች የምንላቸው ምክንያትን ለመግለጽ ወይም ለማቅረብ የምንጠቀምበት ማለት ነው። ኤም ቢም
ዲም ላይ ተቀላቅለው ነው የመጡት ኮንክሉዥን ኢንዲኬተሮች ጋር። ለምሳሌ ኮንሲኩዌንትሊ ኤ ላይ አለ፣ ቢም ላይ እንደገና አለ፣ ቢ ላይ ኮንሲኩዌንትሊም፣ ሄንስ፣ ዘስ ሁሉም እነዚህ ምንድን ናቸው? ኮንክሉዥን ኢንዲኬተር ናቸው ሶስቱ። ዲ ላይ ደግሞ ዜርፎር አለ። ስለዚህ እነዚህ ኮንክሉዥን ኢንዲኬተር ሁሉንም የፕሪሚስ ኢንዲኬተሮችን የያዘው ሲ ላይ ነው። ሲንስ ጊቨን ዛት ቢኮዝ የሚሉ እዚህ የፕሪሚስ ኢንዲኬተሮች ናቸው። መልሳችን ሲ ይሆናል። 7. In the statement, if a nation engages in torture, then it loses moral authority to rule. The expression "a nation engages in torture" is called conclusion, consequent, premise, antecedent. If a nation engages in torture, then it loses moral authority to the rule. ስለዚህ ኤክስፕሬሽናችን a nation engages in torture የሚለው ምንድን ነው የሚለን? እንግዲህ ኮንዲሽናል እንትኖች ላይ ኢፍ ዘን ነው የሚከታተሉት ማለት ነው። ኢፍ ከዛ ዘን ከኢፍ በኋላ የሚመጡት እንግዲህ አንቴሲደንት ናቸው፣ ወይም ኮንዲሽን የምንላቸው ማለት ነው። ከዘን በኋላ የሚመጡ ናቸው ኮንሲኩዌንት የምንላቸው። ስለዚህ እዚህ ጋር የተጠየቀው a nation engages in torture የሚለው ኢፍን ተከትሎ ነው የመጣው። መልሳችን አንቴሲደንት ዲ ትክክለኛ መልስ ይሆናል። by definition a cogent inductive argument I think እቺን ጥያቄ ቅድም አብራርቼላችኋለሁ መሰለኝ። የኮጀንት ኢንዳክቲቭ አርጊመንት ምንድነው? by definition ምንድነው? ቅድም በደንብ ከተከታተላችሁኝ I think አንድ ጥያቄ እንደዛ ይመስለኛል አንስቻት ነበር። A strong with one false premise, B strong with all true premise, C valid with all true premise, D valid with one false premise. ምንድን ናቸው? ኮንጀንት አርጊመንት የምንላቸው ኢንዳክቲቭ አርጊመንቶች ናቸው። ስትሮንግ ናቸው። ፕሪሚሳቸው ደግሞ ሁሉም ትሩ የሆኑ ናቸው። መልሳችን በዚህ መሰረት ስትሮንግ እና ዊዝ ኦል ቫሊዲቲ አይሰራም። ቫሊዲቲ ምንጊዜም ለዲዳክቲቭ አርጊመንት ብቻ ነው የሚሰራው፣ ለኢንዳክቲቭ አይደለም። which one of the following non-argumentative passage is intended to show the meaning of something or how something is formed? እቺን በደንብ አስመሩበት። non-argumentative passage intended to show the meaning of something or how something is formed. A simple non-inferential passage, B expository passage, C explanation, D prediction. ምንድነው መልሳችን? ኦብቪየስሊ ቢ ነው። ኤክስፖዚቶሪ ፓሴጅ ኤክስፕሌን የሚያደርግ ክላሪፋይ ኮንሰፕቶችን ክላሪፋይ የሚያብራራልን ሚኒንጎችን ምናምን የሚያብራራልን ስትራክቸሮችን የኤክስፖዚቶሪ ፓሴጅ ነው። ይሄ የእሱ ዲፊኒሽን ነው። ሚኒንግን ያብራራልናል፣ ትርጉም ይሰጥልናል፣ የሆኑ ነገሮች እንዴት ፎርም እንደተደረጉ ሃው ሳምቲንግ ኢዝ ፎርምድ የሚለውን ያሳይልናል። ብዙ ጊዜ ምሳሌዎችን እንትኖችን ትንታኔዎችን ዝርዝር ሀሳቦችን ሌቭል ባይ ሌቭል ደረጃ በደረጃ ደግሞ ኤክስፕላኔሽን ማብራሪያዎችን በመስጠት ቶፒኮችን የሚገልጽልን ኤክስፖዚ ከስሙም እንደምንረዳው ገላጭ ነው። ኤክስፖዚተሪ ማለት ገላጭ የሆነ ባጭሩ ገላጭ ወይም ኤክስፖዚተሪ የምንለው የፓሴጅ አይነት አንድን ነገር ማሳየት፣ ማስረዳ፣ ኤክስፕሌን ማድረግ ነው። ስለዚህ መልሳችን ቢ ይሆናል። which one of the following is a non-argumentative passage that begins with topic sentence followed by sentence that develops the topic sentence? A expository, B an illustration, C explanation, D prediction. የትኛው ትክክለኛ መልስ የሚሆነው? አሁንም ኤክስፖዚተሪ ነው። እንዳትሳሳቱ። አንዳንድ ጊዜ ብዙ ጊዜ የተለመደው እንዲህ አይነት ከአንድ አካባቢ የሚወጡ ጥያቄዎች
አንደኛው ጥያቄ እና ሌላኛው ላይ መልሳቸው የተለያየ ነው። ግን እዚህ ጋር ሁለቱም ኤክስፖዚተሪ 9ኛም ላይ 10ኛም ላይ መልሱ ኤክስፖዚተሪ ፓሴጅ። ምክንያቱም ኤክስፖዚተሪ ፓሴጅ ከቶፒክ ሴንቴንስ ነው የሚጀምረው። ከዛ ያንን እያሳደገ ተጨማሪ ሌሎች ሴንቴንሱን ሳፖርቲንግ ሴንቴንሶችን እየጨመረ ግን ኮንክሉዥኑን አርጊው አያደርግም። ይሄ ነው ብሎ ፕሩቭ ለማድረግ ኮንክሉዥኑን ፕሩቭ ለማድረግ አይሞክርም፣ ወይም አርጊመንት ለመስራት አይሞክርም ከመግለጽ ያለፈ። ስለዚህ መልሳችን አሁንም ኤክስፖዚተሪ ኤ ነው የሚሆነው። 11 which one is odd from the following alternatives? A for sure, B likely, C definition, C definitely, D certain። ትክክለኛ መልስ የሚሆነን ላይክሊ ነው የሚሆነው። ቢካዝ ፎር ሹርም ዴፊኒትሊም ሰርቴንሊም እነዚህ ሰርቴኒቲን ነው የሚሰጡን ወይም ዲዳክቲቭ ነው የሚገልጹልን፣ ዲዳክቲቭ ስትሬንግዝ ነው የሚገልጹልን። ላይክሊን ግን ፕሮባቢሊቲ ወይም ኢንዳክቲቭን ነው የሚገልጽልን። ስለዚህ ያ ደግሞ ኦድ ነው የተጠየቅነው። which one of the following ኦድ የሚለየው የቱ ነው? ላይክሊ የሚለው ቢ ትክክለኛ መልስ ይሆናል። 12 the rainfall in Addis Ababa has been more than 15 inches every year for the past 30 years. Therefore, the rainfall next year will probably be more than 15 inches. Determine the type of argument. The argument አይነት determine ወይም ምንድነው? A argument based on mathematics, B argument based on analogy, C argument based on prediction, D argument based on generalization. Rainfall in Addis Ababa has been more than 15 inches every year for past 30 years. Therefore, the rainfall next year will probably be more than 15 inches. የሚለው ምን አይነት አርጊመንት ነው? ምንጊዜም አሁን እዚህ ጋር በምሳሌው ያለፈን ዴታ ተጠቅመው ነው የአዲስ አበባን የፊውቸሩን ፕሬዲክት ያደረገው። ፊውቸር ላይ የሆነ ያለው ያ ደግሞ ፕሬዲክሽን ነው። ኦብቪየስሊ አርጊመንት ቤዝድ ኦን ፕሬዲክሽን የኢንዳክቲቭ አርጊመንት አይነት ማለት ነው። መልሳችን ሲ ነው የሚሆነው። 13 እየጨረስን ነው። አንድ ሁለት ጥያቄዎች ነው አይ ቲንክ የሚቀሩን። In logic, what can be said about the expression what is the atomic weight of carbon? A statement with a truth value of false, B statement with a truth value of true, C sentence without truth value, D statement with the truth value of either true or false. ጥያቄ ነው። ኤክስፕሬሽናችን ጥያቄ ነው። ጥያቄዎች ደግሞ ምንድን ነው? ትሩዝ ቫሊዩ የላቸው። ዲክላሬቲቭ ሴንቴንስ አይደለም። ዲክላሬቲቭ ሴንቴንሶች ብቻ ናቸው ትሩ ፎልስ ልንላቸው የምንችላቸው። ስለዚህ መልሳችን ሴንቴንስ ዊዝአውት ትሩዝ ቫሊዩ የሚለው ትክክለኛ መልስ ይሆናል። which one of the following alternative is an argument? Since Edison invented the phonograph, there have been many technological developments. B since the end of the Second World War, Germany is paying with indemnity to Israel. C since the eve of Epiphany, we are enjoying with our families. D since Biden is in power, Republicans should never stop protesting his policies. which one of the following alternative is an argument ነው የሚለን። በመሰረታዊነት ማየት ያለብን አንድን አርጊመንት ነው አይደለም የሚለው እንትን ስንል እንግዲህ አርጊመንቶች ምን መያዝ አለባቸው? ፕሪሚስ ኮንክሉዥኑን ሰፖርት የሚያደርጉ ፕሪሚሶችን መያዝ አለባቸው። ከዛ አንፃር ትክክለኛ ሊሆን የሚችለው ምንድነው? ዲ ነው። ምክንያቱም ምክንያት አቅርቧል። ባይደን በስልጣን ላይ ስላለ ለኮንክሉዥኑ ሪፐብሊካንስ should never stop protesting የሚለው ለኮንክሉዥናቸው ሪዝኒንግ ወይም ምክንያት እያቀረበ ነው። ኤ ላይ
ቢ ላይ ሲ ላይ ያሉ ጀስት እንትን ናቸው፣ አርጊመንት የላቸውም። ነን አርጊመንታቲቭ የሆኑ ጀስት ገለጻዎች፣ ኤክስፕላኔሽኖች፣ ሪፖርቶች ምናምን ናቸው። እውነታውን ጀነራሊ ያሉ የተቀመጡ ኤክስፕላኔሽኖች ሪፖርቶች ናቸው እንጂ አርጊመንት ሊሆኑ አይችሉም። ስለዚህ መልሳችን ዲ ነው የሚሆነው ማለት ነው። ነምበር 15 የመጨረሻው ጥያቄያችን 15ኛ ለምርጫ 15ኛ ለጥያቄያችን ደግሞ 20ኛ የሚሆነው in logic what makes a passage an argument። በሎጂክ ውስጥ ፓሴጅን አርጊመንት የሚያደርገው ምንድን ነው? ኤ ፕሬሚስ ኤንድ ኮንክሉዥን፣ ኢንዲኬተርስ፣ ቢ ፋክቹዋል ኤንድ ኢንፈረንሻል ክሌምስ፣ ሲ ክሌምድ ትሩ ስቴትመንትስ፣ ዲ ክሌምድ ፎልስ ስቴትመንት። ምንጊዜም አንድም ፓሴጅ አርጊመንት እቺ ጥሩ ጥያቄ ነች፣ ማወቅ ያለባችሁ ምንጊዜም ፓሴጅን አርጊመንት የሚያስብሉ ሁለት ትልልቅ ምክንያቶች አሉ። እነሱም ቢ ላይ የተጠቀሱት ናቸው፣ ፋክቹዋል ኤንድ ኢንፈረንሻል ክሌሞች። አርጊመንት ምንጊዜም እነዚህ ሁለቱም የያዘ፣ ፋክቹዋል ክሌም ፕሪሚስ የምንላቸው ማለት ነው፣ እና ኢንፈረንሻል ክሌም የምንላቸው ሀሳብ ናቸው፣ አይዲያዎች ናቸው። ፕሪሚሶች ኮንክሉዥኑን ሳፖርት የሚያደርጉ ሀሳቡ ማለት ነው፣ ተያይዞ የሚመጣው። ስለዚህ አይዲያው ነው ኮንክሉዥኑን ሳፖርት የሚያደርጉ ፕሪሚሶች ሀሳቡን ኢንፈረንሻል ክሌም። ይህም በጣም ኢምፖርታንት ፓርት ነው በአርጊመንት ላይ ማለት ነው። ስለዚህ እነዚህ ሁለቱ የግድ ያስፈልጋሉ። መልሳችን ቢ ይሆናል። አንድ ፓሴጅ አርጊመንት ሊሆን የግድ ፋክቹዋል ክሌም ተጨማሪ ኢንፈረንሻል ክሌም ያስፈልገዋል ማለት ነው። አጠቃላይ እነዚህን ይመስላሉ ጥያቄዎች። ጥያቄ አስተያየት ካላችሁ ኮሜንት ላይ እንደተለመደው መጠየቅ፣ መጻፍ፣ ሪኮመንዴሽን ካላችሁ ማስቀመጥ እንዳትረሱ። ቴሌግራማችን ጆይን አድርጉ። ይሄኛውን ፒዲኤፍ እና ኢንፎርሜሽኖችን እዛ ላይ ሼር ስለምናደርጋችሁ አዳዲስ ነገሮች ካሉ እሱን ጆይን ማድረግ፣ ቪዲዮን ላይክ፣ ለጓደኞቻችሁም ሼር። ቪዲዮ ላይክ እያደረጋችሁ በእይታ ልክ ቪዲዮ ላይክ እየተደረገ አይደለም። ጀስት ከወደዳችሁ ላይክ አድርጉ። ሌላ ሀሳብ ጥያቄ ምናምን ካላችሁ ኮሜንት ላይ መጻፍ፣ እሱን ላስታውሳችሁ ነው። ኔክስት በሌላ ቪዲዮ እንገናኛለን። ባይ ባይ።